አበቤ ጋር ያገናኛል? እሺ በቃ ይቅርታ፣ የደብረ ጽዮንን አድርጊልን ለጊዜው። በዱቄት መልክ ቤት ያስቀመጠች ኤግዛክትሊ ቴንክ ዩ ሮሚ። የኔ አንቺ አላስመስም እወድሻለሁ። አቃጥሏት እኮ ነው ሮሚ፣ አቃጥሏት እኮ ነው። ምኑን ያቃጠለችው? በህይወት እያለ ብዙ ከፍላለች። እሱ በህይወት እያለ አቃጥሏታል። አያችሁ ሲሞት ምን አድርግ ብላ ነው? እሷ ተቀብተው አላየሽም? ዱቄቱን ተቀባው። እስከዛሬ ይሄ ግሩፕ እንዳይፈርስ በመሪነት ቦታ ላይ ቁጭ ብላ ስታገለግለን ነበር። ገባሽ? አሁን ይሄንን አሁን ችግር ሲደርስባት ግን እንደዚህ አይነት ተቃውሞ እንዲደርስባት እኛ አንፈልግም። እግዚአብሔር ከዛ ያውጣት። ሲጀምር አባላችን እስከሆነች ድረስ ይኸው የቀብር ስነ ስርዓቱን በስነ ስርዓት ከፈጸመች በኋላ በየአመቱ የሚሰጥ ግብር አለና ያን መክፈል ስላቃታት መሬት ግብር አውጥታ ቃጥላ በቆንጆ ዕቃ አስቀምጠዋለች። ይህ ደግሞ የባሏን ክብር ጠዩ ትናንት እዚህ ላይ ጫነችው። የእሱ ሀሽ ያለበት እሷ ትንሽዬ ብልቃጥ ነው። የእሱ በሆነ እንትን ነገር ጠርሙስ ነገር ነው ያስቀመጠችው። እሱ የእሱን አላየሽውም እንዴ? ሚዲያ ላይ እየተፋችበት እኮ ነበር። በላይ ላይ ታርጎብኛል እያለች ስተፋበት ሳላየሽም? አመዱ ላይ ተፋችበት። አዎ አስዌር ወላሂ ተፋችበት። አውጣኝ ከዚህ መድኃኒዓለም አውጣኝ፣ ከእንደዚህ አይነት ጭካኔ አውጣኝ። ይህን ያክል ጨንካኝ አይደለችም ሮሚ። አሁን እንደው አባላችን እንዲሁ ግን እነ ጅቦ ለምን የመረጧት ይመስልሻል ሮሚ? እስኪ ለምን ጅቦ እስኪ ዝም ብለሻል? ለምን ይመስልሻል? ለወንድ ልጅ የጨከነችውን አይተው ጭራሽ መሸሽ ሲገባቸው መቃጠል ፈልገው ይኸውልሽ፣ በውስጥ የሚፈልጉትን ሰው ያናደዳቸውን ሰው ለእሷ እየላኩ ሊያስረግጡ ነው። አንቺ አልገባሽም? እሷ ሴትዮ 16 ሰዓት ተቀምጣ ስለምትረግጥ በረጅሙ እንዲረገጥ የሚያናድዳቸው ሰው ለዛ ብለው አባሪውን ቴምር ቆራጥ የሆነ አመለካከትና አመራር ስላላት ነው እኛ የመረጥናት እንጂ ቆራጥ የተወሰዳት ቆራጥ አመራሯ አሁን የተወሰዳት አሁን ማን ያውጣት እኮ እስኪ ድረስ ተብራዋጡ ሮሚ ቃሉን አስተካኪ አመራር ነው እንጂ አስተራር አይደለም። አስተራሯን ያስተራራልኩ ወደዛ አማርኛ ምን አባቱን ስና አማርኛ ለኔ ልታስተምረኝ ነው ተባለ ጆኒ ለጃፒና የነጅቡ አላማ አይገባሽም። ለምን እንደሆነ እነሱ በፕላን ነው የቀረቧት እሷን። አንቺ እውነት ወደዋት ይመስልሻል? በፕላን እንዴ! እነዚህ አደገኞች እኮ ናቸው። አንቺን ራሱ መተው ይልሽ መሪ አድርገው እነሱ ስራቸውን ከኋላ ሊሰሩ እኮ ነው። ኧረ እኔን ጦሴን ውሰዱ እዛው እኔ ከምነካካው ሰው ጋር ቃለሁ እኮ እኔ ራሴን አግያለሁ። እኔ አያገባኝም ነው ያልኳቸው። እነዚህ ጦስ ይዘውብሽ ይመጣሉ እንዳሰሚያቸው። ሮሚኛ ምድረ ሌባ በክብር እናታችን እህታችን ትሆኛለሽ ብለን መተናል እዚህና ለምን ቴምርን አስገብተሽ አሁን ታስረግጪናለሽ? ኖ አይ ማወቅ ስላለ እኔንም ጋብዛችሁ ነበር እኮ። እኔ እንደዚህ አይነት ጋንግስተር ግሩፕ ውስጥ አልገባም ብዬ ነው። ጃፒ የሶስት ልጆች አባት መላጣ ድረስ የገባ ግድግድ ሰውዬ እንደወቅ ሰምቻለሁ። እኔ እናት ልሆናለሁ። ጆከርም ቢሆን በራሱ አንደበት ሳውዲ 25 ዓመት ኖሬያለሁ አለ። ሳውዲ ሲገባ የ25 ዓመት ነበር። አሁን የሚኖርበት 45 ዓመቱ ነው እሱ። 45 ነው ያውቃለሁ እድሜውን 45 ኖ 55 ገብቷል። ከኔ 2 ዓመት በልጦኛል። ሁለታችሁ 55 ባለጸጋ እድሜ እህቴ እያልክ አውራ። ከዚህ በኋላ የምን አባናት ነው እንግዲህ አባሎቻችን። ሮሚ ወደ ሌላ ነገር ገብታለች። እኩዬ ነህ ምናምን ለማለት እንፈልጋለች። ስልጣኑን አልቀበልም ካለች ሌላ ሰው ጋር እንሄዳለን። አይ ምንም ግድ ሮሚ እንቀባሽ ሮሚ እባክሽን እንቀባሽ። ከመውጣታችን በፊት አንድ ነገር ልንገርሽ። አንቺን የመረጥንበት ምክንያት ወጣን። ለምን አትመርጡትም? ወንድ ልጅ አንመርጥም። ይቅርታ፣ ክብር ለሴቶች ቅድሚያ አያስፈልግም። ልክ ነው፣ ትክክል። አሁን እምቢ ስላልሽ በጣም እናመሰግናለን። እትዬ ወርቄ ባለ ጀበናዋ ጠንቋይ፣ እሷ እንድትመራ እናደርጋለን። ትሄዳለች ከነሱ ጋር ይበዱ አብረው ግድ የለሽ ማለት እሷ ጋር ከምትሄዱ እኔ እሆናችኋለሁ። በቃ እና እግዚአብሔር አክብርሽ፣ እግዚአብሔር ይስጥሽ። ሮሚዬ ቡላላ በልቀባት ቀባት ቡላላ ሮሚዬ 2000 ወደ ላይ አድርጊ።
ትንበርከክ መጀመሪያ ኖ ኖ ተንበርከኪያ መጀመሪያ እናንተ ጅሎች እሺ ካለቻችሁ ድብላችሁ ትልቅ ኃላፊነት ነው ሮሚ ምንድነው ትልቅ ኃላፊነት እኮ ህዝብ እኮ ነው የምትመሪው ቆሚ ብትሏት ይሻላል እኔ ምሎን እየደገፍት ያለሽ ተምር ባክሽ ሚውት እኔ ምሎን ትደግሚያለሽ ሮሚ እሺ ደግማለሁ በሉ እኔ ሮሚ የዚህ አባል ሊቀመንበር ሲሆን በየትኛውም በኩልና በየትኛውም ሰዓት የተሰነዘረ ጥቃት በየትኛውም ሰዓትና በየትኛውም ሰዓት እኔ ከ6 o'clock በኋላ አልችልም ባለትዳር ነኝ ችግር የለውም ቀን በሚመጣው ችግር የማታውንስ ማን ሊፈታ ነው አስደግመው በመሀል ተቋረጠ እንደገና ፈልጋለን የቀኑን ተያዝልን ቡላላ እንደገና አስጀምራተ ተቋረጠ ሮሚ እየተቋረጠ ድጋሚ የለም እሺ እኔ ሮሚ ወይ ድጋሚ እኔ ሮሚ የዚህ አባል ሊቀመንበር ሲሆን በየትኛውም ጊዜ የሚሰነዘር ጥቃት በሙሉ ኃላፊነት ግሩፑን እየመራው በቀኑ ላይ የሚመጣው ማንኛውም ኃላፊነት ግሩፑን እየመራው ልታገልና እስከ ደም ጠብታ ድረስ ትሄድ ልታገልና ደም ጠብታ የምደም ትግላችን ብዙ ነው በብዙ ምን ደም ነው የሚወጣው ይወጣል አሁን ሄለን ያወጣችው እንባ እኮ አይደለም ደም እኮ ነው እንባ መስሎሽ ነው ለአርሰናል የተለቀሰ ሮሚ ምን አይነት ጊፍት ነው የሚሰጧት እናት እዚህ ደግሞ አዲስ ጊፍት ነው ያለው ማኪ ደግሞ ባለ ድንች እንደ ድንች ጠብሼ ልብላ አርፋ አትቀመጥም ወይ መዳም የመጨረሻውን ቃል አስገባሽ በቃ የመጨረሻዋን ግቢና የመጨረሻዋን ብቻ በይልን ደም ምናምን እንዳታመጣ የመጨረሻዋን ብቻ እሺ በሙሉ ኃላፊነት ይህን ግሩፕ ልመራ ቃል ገባለሁ ወደ ላይ አድርጌ እጇን አላነሳችም እንዴ ብትክድስ ምንድነው በሙሉ ኃላፊነት ተቀብያለሁ በቃ እንዴት ደም ጠብታ እንደ ማነው ሄኖክ ያለቀሱ ሮሚዬ እንኳን ደስ አለሽ ይህንን የተማረ ሁላችሁም በጊፍት እልል በሉ አበባ በጊፍት በቲክታክ ምልክት በልብ አንድ ጊዜ የኛ ቤተሰቦች ደስታችሁን ግለጹ አንድ መሪ አግኝተናል ሮሚ ግን ሄለን እያጨበጨባችሁ ወንዶች በጭብጨባ ሴቶች በአባረሽ ነው አይደል ሮሚ ሄለን መግባት የለችም እረፍት ላይ ነች እሷ ስትመጣ ያው ቦታ ትቀይሪያለሽ የሆነ ስልጣን ሰጥሻል ኖ እንደዛ ከሆነ አትፈልግም እንደዛ ከሆነ እንዳትቀበይ አንቺ ባታቆይነሽ እንዴ ሄለን ስትመጣ እናባርሻለን የስራ ለውጥ ፖዚሽን ትቀይሪያለሽ ገባሽ እሷ ቀን ስለምታገለግል ማታ ማታ ሄለን ትሆናለች ቦታሽን እየተረከበች ማታ ኖ እንደዛ አይነት ነገር ውስጥ ሮሚ እሷ የምትሳተፍበት ድርጅት ውስጥ መግባት አለባት ተምር በጊፍትም በምንም አበረታች ስልጣኑን ተቀብላለች መሰረዝ እንቀይራታለን እያላችሁ ከአሁኑ ፍርርም ስምምነቱ ላይ መጽደቅ አለበት ሄለን የምትባል አንቀይራትም ሮሚ ላታረግ እናንተ አሁን ነው ሮሚዬ ሸዋፕ ላታረግ ድርጅቱ ላትገባ ቃል ይግቡ እነሱ አለቀ መዛ ነው ስልጣንሽን ካልሆነ ተቀናቃኝ ሰው አለሽ ማለት እኮ እነዚህ ፖለቲከኞች እኮ ድርጅት ምናምን እያሉ አሰቃዩ አይደለም ሮሚ ማለት ምንድን ነው እንዴ ሮሚዬ አንዴ የግሩፕ አባል መሆንሽን ለማሳወቅ ያክል ያዳነች አበቤን ፎቶ ገልብጠሽ አንዳች ገልብጥ መድኃኒዓለም አገሬ እንዳልገባ እናት ያለችኝ እኔ እናቴን ማያት እዛው ገልብጥና ራስ ቻል አዳነች አበቤ አይ ላቭ ዩ ቱ ማች ይላል ሰውየው እንዴ
በእንደዚህ አይነት ቀልድ አላውቅም። ድሮ ያነካካችሁኝ ይበቃችኋል። የእናንተ አባል መሆን ከአዳነች አቤቤ ጋር ያገናኛል? እሺ በቃ ይቅርታ፣ የደብረ ጽዮንን አድርጊልን ለጊዜው። ከባሌ ታነካካ ዛ ይሄን የበሰበሰ ጊፍት የምሰጡኝ ምን አባ ነው ትላትል የምሰጠኝ? አንቺ ኢትዮጵያ ድር የምትባይ ማት እባብ ይድብሽ በላይሽ ላይ ማታቸው ነው። የደስታ መግለጫ እኮ ነው ሮሚ፣ ደስታ ነው። ገባሽ? አሁን ለዚህ ግሩፕ መሪ ተገኘ እንዳይበተን ከውድቀት አድነሸዋል በሚል በደስታ ነው። ኦኬ የዋትስአፕ ግሩፕ ላይ እንቀላቅላታ ጃፒ። በቃ አሁን ግሩፕ ላይ እንቀላቅልሻለን። ከዛ ለምንሰራው ነገር ቀድመን ኢንፎርሜሽን የምናቀርበው አንቺ ጋር ነው። ጉርድ ፎቶና አሁን ከተሰጠሽ ጊፍት $300 በፔፓላችን እንዲህ ምን የአባልነት $300 እና ጉርድ ፎቶ እንዳትረሽ። የምትቀፍሉ ፋራ አሰራሩን እና ጃፒ ረስተነው ነበር። አስታወስከ እንጂ ረስታችሁት ነበር። ጉርድ ፎቶ እና $300 ይበላልሃል። አየሽ? ጋንግስተር ቡድን ነው አላልኩሽም? አንበሳ እሱ አንበሳ ትጠይቃለች መሪያቸው። እነሱ ደግሞ በመታወቂያ ምናምን እያሳበቡ የአባልነት $300 ዘራፊ ግሩፕ ነው። ግሩፕ እናቴ 25 አንበሳ የጠየቀ ሰው ምላስ ነው። አሁን ዛሬ ለእስር ቤት ተነስተዋል። እንደው 300 ብር እኮ ለሚሰራላት የምትለብሰው ጃኬት አለና ለሱ ስፌት የሚሆን ነው። ስፌት ልብስም ትሰፋላችሁ? ዩኒፎርም አለሽ እኮ። ኧረ ጭራሽ የምን ዩኒፎርም? እነዚህ የአባል ልብስና የመሪ ልብስ የተለያየ ነው ሮሚ። የአባል ልብስ ምን አይነት ነው? አሁን ይህንን ሁሉ ነገር ሚስጥር ስለሆነ በውስጥ ነው የምንነግርሽ። ኦኬ እንደውልልሻለን በግሩፕ ከሌሊቱ 6 ሰዓት የሚሆን ምንም ስማ፣ ከባሌ ጋር እንዳታጣላይ። ከሌሊቱ ከ6 ሰዓት በኋላ እኔ ስልክ ላይ እንዲህ ብላችሁ ጭር ካረጋችሁ ብሎክ ነው የማረጋችሁ። ቀን ከስንት ሰዓት ነው አንቺ ጋር መደወል የምንችለው ሮሚ? እስከ 6 ሰዓት። ከዛ ማታ ማታ እኔ ቢዚ ነኝ። እንዲህ ትእዛዝ እናከብራለን። ከ6 ሰዓት በኋላ እንደውልም። ከዛ በፊት ነው መረጃ የምናቀብለው፣ አንቺን የምናወራሽ። ያ ከዛ በተረፈ እኔ ለማይመለከተኝ ነገር ውስጥ አልገባም። አሁን እንዴ የማይመለከትሽ ነገርማ የለም። እንዴት? ሁሉም ነገር አንቺን ነው የሚመላ። አንቺ ሳትፈቅጂ የምንተነፍሰው ቃል የለም። ምግብም ልንበላ ስንል እንነግርሻለን ደውለን። ጭራሽ ምግብ ስትበላ እኔ ጋር ልደውል? ከየትም ከአዳሜ ጋር ትነካካና ትላላስና ሮማን ብላይ ነው ልትል? ስለ እናንተ ምላስ አይደለም እንዴ? እንደዛ እናደርግም። አንተ ሚኪ ነው ምንም ስጋት እንዳይገባሽ። የማሜን ፎቶ ያደረገ ልጅ ምን አይነት ጊፍት ነው? ማሜን በዚህ አጋጣሚ አሳስረነዋል። የኛ ግሩፕ ተባብሮ። ኧረ በለው። ጭራሽ ማሜን ያሳሰራችሁት እናንተ ናችሁ? አዎ፣ እዚህ ሚዲያ ላይ ወንድ ልጅ እንደ ሴት በመቁጠር አትዋሽ። ወንድ ልጅ እንደ ሴት በመቁጠር ቤተሰቦቹ እንዲደነግጡ የሚያደርግ ንግግር ተናግሮ ልጁን አበረታተነው፣ ታስሯል። ሰድቦት ነው አይደል ያሳሰረው? ይቅርታ ጠይቀው እሺ ይቅርታ ተቀብያለሁ ብሏል። አሁን የመንግስት ጉዳይ ነው ሊፈታ። መንግስት ደግሞ አንቺ ቅርብ ስለሆንሽ አንቺ አናግሪያቸው። ኬት አባ ገብቼ ነው ቅርብ የሆን? ከመንግስት ቅርብ ስለሆንሽ ሲል አያፍርም? ኬት አባ ነው የምቀራረበው? እኔ እናቴ እንትን ከእግሬ ሞኝ ያልሆነልኝ ብላለች። እኔ ከመንግስትም አልነካካም
ከህዝብም አላስቀይምም። የህዝብ ልጅ ነኝ። መንግስትንም እኔ የምናገርበት ምንም ነገር ሲያጠፋ እናገረዋለሁ። ባሩሲ ጉዳይ አሁን ተናግሬያለሁ። ሌላም ችግር ሲመጣ እናገራለሁ። ከዛ በተረፈ እኔ የህዝብ ልጅ ነኝ። ለመንግስት ቅርብ የሆንከው ራስ ጃፒ ነህ። ብልጽግና ነው ጃፒ። እውነትሽ ነው። ሄዱ እንዴ? አየሽ፣ ይኸውልሽ ቃል አስገብተውሽ ጥለውሽ ሄዱ። ደህና ሁኚ እንኳ ምናምን አይሉም። ይሄዱ ታያቸው እንደ አለቃ እንደ አመራር እንደ አንቺ አለቃቸው ነሽ። አስፈቅደው ነው ከቤት መውጣት የነበረባቸው። እነዚህ ምን አይነት ጊፍት ነው ዛሬ ደግሞ የምትሰጡኝ? ደህና ሆኖ አቁም እኮ። ለዚህ ነው ደህና ሁኚ የማይሉሽ። እውነትም ደህና ሆኖ አቁም። ደስ ይላል። ኧረ እንደው ፈረደብን በእናትሽ ሞት። የወንድማችንን ነፍስ የምናገኝበት መንገድ እግዚአብሔር ይክፈትልን። ግን እኮ ትምር ከነሱ ትበልጣቸዋለች። ሮሚ አሁን እንትን ቢያቻይሽ አሁን 3000 ይሻል። አሁን ደግሞ እዛ ሲደምር ብሎ ይሄዳሉ። እኔ አደገኛ ግሩፕ ስለሆነ ፈርቼ ነው አልገባም ያልኩት። ሮሚ መሪያችን ናት ሲሉ ብለው ሸውደው ሊያስገቡኝ ሮሚ ከሆነ እንኳን ችግር የለም ብዬ ከዛ ሄለን ናት አሁን ሮሚም አለች ምናምን እንደ መሪና ካላችሁ ለምንድን ነው አሁን አለች የምትሉት ምናምን ስለ አሁን ሄለን ናት አሉ። ይሄ አደገኛ ግሩፕ እኔንም ጭምር እስር ቤት ያስገባኛል ብዬ እንደ በእነሱ ቤት እኔን እጅ ወደ ላይ ያስደረግናት ሸወድናል ሊሉ ነው። እኔ አውቄ ደስ ጨዋታ ስለምወድ ደስ እንዲላቸው ነው። እኔ የምሸወድ ወፍ የለም። አባል ምናምን ደም ጠብታ ድረስ ፋራቸውን ሄደ ይፈልጉ። እኔ ደስ እንዲላቸው ጨዋታ ስለሚወዱ የፓርላማ ቃለ መሐላ ይዘው ይመጣል እንዴ? ሮሚ አራዳ ልጅ እንዴት ነው? ሰላም ነው ወይ? ጥሌ ናግባው እንዴ? አላወቁሽም እኮ አላወቁሽም። አለዚህ ማ ይፈመክ ላኢተሚነክ ይላል አረብ። ማያቅሽ ሰው እንዳይገምትሽ ነው። እና የአራዳ ልጅ መሆንሽ ስለማያውቁ ነው እኮ። የሰው ቤት ይዞ አልለቅም አለ። ምን ማለት ነው? የሰው ቤት ይዞ አልለቅም አለ ማለት እንዴ? በምን ይዞት ነው? በጥርሱ? ማን ነው ሮሚዬ? አቢባ ቤት እኮ ስታወራ ነበር ልጅቷ። ጆን ዳንኤል ይላሉ። እኔ ምን አውቃለሁ? አዎ ለ3 ዓመት ቤት ተከራይተው ምናምን እያለች አቢባ ጋር እያወራች ነበር። ባለ 3 መኝታ በ30 ሺህ ምናምን ስትል ነበር። ኦኬ አዶን ነው እንግዲህ። እኔ ታሪኩን ኬዙን ስለማላቅ አልዘባርቅም። ህግና የአከራይና የተከራይ ህግ አለ ኢትዮጵያ ውስጥ። በዛ ህግ መሰረት መተዳደር አለባቸው። ዝም ብሎ ውጣ ብሎት ሊሆን ይችላል። ጊዜ ገደብ አለ እኮ እስከ 6 ወር ምናምን 3 ወር እና ደግሞ ሲገባ የ3 ዓመት ከፍሎት ከሆነ የገባው እስከ 3 ዓመት ድረስ የቤት ኪራይ ቢጨምር ራሱ ጆን ዳሌን መጨመር የለበትም። ሲያስወጣው ቤት ማግኘት አለበት። ዝም ብሎ ዛሬ ውጣ ስላለው የቤት ኪራይ ስለተወደደ አይችልም። አይ ቲንክ ጆን ዳሌንም ደግሞ አልወጣም ብሎ ከሆነ የዛሬ 3 ዓመት በ30 ሺህ የተከራየው አሁን 60 ሺህ ምናምን ሆኗል በእጥፍ። ስለዚህ ለዛም ይሆናል። ምሳሌ አዲስ አበባ የ2 ዓመት ከፍዬ በመሃል የቤት ዋጋ ሲጨምር የ2 ዓመት ሰጥቼው ተፈራርመን ወረቀት ስን የቤት ኪራይ ጨምር እንዳለ ቢውልዲንጉ ላይ ጨምሮ እኔንም የቤት ኪራይ ጨምሪ ብሎ አዲስ አበባ አጋጥሞኛል የሆነ ጊዜና ለምንድን ነው የ1 ዓመት የከፈልኩ እኮ የ2 ዓመት ተፈራርመን በመሃል ጭማሪ ቢመጣም ላጨምር ነው አልከፍልህም አልኩት። እንደዛ አይነት ነገሮች ይመጣሉ። ስለዚህ ጆን ዳንኤልም ምሳሌ የ3 ዓመት ተፈራርሞ የ1 ዓመት ከግማሽ ከፍሎት ገብቶ ከሆነ በመሃል አምጣ ሲለው አልከፍልም በዚህ ነው የተስማማ ነው ካለው ውጣ ሲለው አልወጣም ካለው ሊከሰው ይችላል። ግን ጆን ዳንኤል ነው ሊያሸንፍ የሚችለው። ያው ኬዛቸውን ባላውቅም እንደዚህ አይነት ነገሮች አፕን ስለሚሆኑ ነው አዲስ አበባ። አይ ኬዙን ሀቢባ ከያዘችው እኔ ጋር ማምጣት አይጠበቅባችሁም። ሀቢባ ትጨርሰዋለች ብዬ ገምታለሁ። አዎ እሷ ዛለች እዛ ያወራች ነበረች አንዷ። ያ እንዴት አደርሽ ሮምዬ? በቃ በርች እናቴ። ደህናውን ኦኬ ቴምርዬሽ ቴምርዬ ሰላም ነው? እንዴት ነሽ ሮማዬ? እግዚአብሔር ይመስገን
አለን እግዚአብሔር የተመሰገነ ይሁን። ኖርማል ድምፅሽ ነው? ዲቦራ እየተንበላጠጥሽ ነው? ይሄ ኖርማል ድምፅሽ ነው? አዎ ኖርማል ድምጤ ነው። ምን አቀጠነው? እኔ እንጃ ምን እንዳቀጠነው። ስለሚያመኝ ነው፣ ያመኛል። በጥብጣው ነው ሮምዬ። ምንድነው አለች? ሮማዬ ስለሚያመኝ ነው፣ በሽተኛ ነኝ፣ ያመኛል። ለዛ ነው የቀጠለ መሰለኝ። ምንሽን ነው የሚያምሽ? ያው የሰው ደም